ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጅዬ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ተዋናይ የመሆን ትልቅ ህልም ያላትን ሊንን እናያታለን። ታዲያ ለአንድ ውድድር ሄዳ ነበረ። እዛ በምትቀርብበት ጊዜ ቾ የተባለ ታዋቂ ተዋናይ በቦታው ነበረ። ፈተናውን የሚፈትናት እሱ ነው። ልክ እንዳያት ግን ደስ አላለችውም። ባልተገባ መልኩ እንድትተውን ሁላ ሲነግራት ጠረጴዛው ላይ ወጣ እየተወነች ነበር። ከዛም ከወጣች በኋላ ቁጭ ብላ ሳለ ስልክ ይደወልላታል። ስራው ላይም እንዳልተቀበሏት ነበር የተነገራት። በእርግጠኝነት በቾ አማካኝነት እንደሆነ አስባለች። በመቀጠልም የሄደችው ፍቅረኛዋ ጂያ ጋር ነበር። እሱም ስትመጣ በጣም ተደናግጦ ነበር። ወደ ቢሮ እንሂድ ቢላትም እዚህ መሆን እንደምትፈልግ ትናገራለች። ያኔ የትምህርት ቤት ጓደኛዋን ኪንን ነበር እዛ ክፍል ውስጥ ያገኘቻት። እሷ ላይ እየማገጡባት እንደሆነ ስትረዳ ልቧ በጣም ይሰበራል። መንገድ ላይ እየተራመደች እያለ ግን ራሷን ትዝታለች። ራሷን ያገኘችው ሆስፒታል ውስጥ ነበር። በዚህም ዶክተሮች የነገሯት ደሟ ሙሉ ለሙሉ መቀየር እንዳለበት ነበር። ይሄ የሉኪሚያ በሽታ እንዲሻላት ደግሞ የሚያደርገው ደም የሚሰጣት ሰው በሀገሪቷ ውስጥ አንድ ብቻ እንዳለ ነበር የተነገራት። እሱም በጣም ታዋቂው ሰዎች እንኳን የማይቀርቡት በጣም የሚፈሩት ሊንጊዦ የተባለው ልጅ ነበር። ዶክተሩ ስለሱ ያን ያህል ሊነግራት ባይፈልግም ተደብቃ በመግባት ስለሱ ታጣራለች። ለጓደኛዋም ፊፊ ሁሉን ነገር ስትነግራት በጣም ነበር ያዘነችው። በዚህም ስለሱ ማጣራት ጀመሩ። እሱን ለማጥመድ ተዘጋጅተው ነበረ። በቀጣይ ቀን እሱ ሁልጊዜ የሚያዘወትርበት ጂም በመሄድ ለመለማመድ እየሞከሩ ነው። ዌን የተባለው የሱ ተላላኪ ግን እነሱ ወድቀው እንኳን ትኩረቱን ለመሳብ ቢሞክሩ ዞር ብሎ አላያቸውም ነበረ። ፊፊ በምትወድቅበት ጊዜ ዌን እሷን ለማናገር ሲሄድ እየሮጠች ሊንግ በግሉ የሚዋኝበት ቦታ የገባችው ሲያሊን ነበረች። በዚህም እሱን ትለምነው ጀመረ። እሱ ግን በቀላሉ ደም እንደማይሰጣት ነበር የነገራት። እሷን በምላሹ ምንም ነገር እንደምታደርግ ብትናገርም በጣም ሀብታም ስለሆነ ለሱ የምትጨምርለት ምንም ነገር እንደሌለ ይነግራታል። በቀጣይ ጊዜም በተደጋጋሚ እሱ መስሪያ ቤት ውስጥ አንዴ በሰራተኝነት አንዴ በጽዳት ሰራተኝነት እየተለዋወጠች እሱን ለማግኘት እየሞከረች ነበረ። በዚህም አንድ ቀን ወደ መኪና ያስገባታል። የነገራት ነገር ካገባችሁ ደሙን እንደሚሰጣት ነበር የነገራት። ውሸት መስሏት ነበረ። ይሄ ነገር ግን ውሸት አልነበረም። በዚህም በቀጣይ ቀን ወደ መስሪያ ቤት ነይ ስላላት እሱ መስሪያ ቤት እየሄደች እያለ ከዚህ ቀደም ተዋናይ እንዳትሆን እንድትባረር ያደረገው ዳኛ ቾን ነበር ያገኘችው። እሱም እየተከተለችው እንደሆነ ይጠይቃታል። እሷ ግን የመጣችው ለሌላ ነገር እንደሆነ ትናገራለች። ታዲያ በመቀጠልም ሊንግ ጋር ትገባለች። ታዲያ እሷን ከማግባት ምን እንደሚጠቀም ነበር የጠየቀችው። እሱም በቅርቡ ትልቅ ዝግጅት ስላለ እዛ ላይ እንዲሄዱ ጥያቄ ያቀርብላታል። ቆንጆ ልብስ ለብሳ በጣም ውድ የሆነ ጌጣጌጥ አድርጋ ነበር ወደ ቦታ ሄደችው። እዛ ያያት ድጋሜ ቾ ነበረ። በዚህም ሊንግን ራሱ የቀረበችው እሱን ለመጠቀም እንደሆነ አስበው ነበረ። እንደ አጋጣሚ ሆኖ ደግሞ የእሷ የቀድሞ ፍቅረኛ ጂያና የእሱ አዲስ እጮኛው ኪን አንድ ላይ እዛ ያገኟታል። ያደረገችው የአንገት ሐብል የውሸት እንደሆነ በመናገር እየተሳለቁ ጂያ ያንን የአንገት ሐብል ከአንገቷ ላይ አውልቆ መግዛት እንደሚችል በመናገር ፊትለፊቱ ያለው ኮንትራት ላይ ነበር የተፈራረመው። ወዲያው የመጣው ሊንጊ ነበረ። በዚህም እሱ ሲናገር የነበረው አንገቷ ላይ ያለው ከ500 ሚሊዮን ያን በላይ እንደሚያወጣ ስለ ውድነቱ እየተናገረ ነበረ። ተታሎ የፈረመው ጂያን በጣም ይደነግጣል። በዚህም እሱ ያንን የአንገት ሐብል እንዲገዛ እንዳይገደድ ከፈለገ ሲያሊንን ይቅርታ መጠየቅ እንዳለበት ነበር የተነገረው። በዚህም ጂያና ኪን እሷን ይቅርታ ይጠይቋታል። ታዲያ ክብሯን አስመልሶላት ነበረ። ከወጡም በኋላ ያንን አንገት ሐብል የገዛው ለአያቱ እንደሆነ ይነግራታል። በዚህም አያትየው ጋር አንድ ላይ ለመሄድ ነበር ያሰቡት። እሷ ያለችው አሁን ሆስፒታል ውስጥ ነው። በዚህም እሷን ለማናገር ስልክ ከተሰጣት በኋላ ሲያሊን አያትየውን ስታወራ አያትየው በመጨረሻ የልጅ ልጇ ሊንጊ ፍቅረኛ ስለያዘ ደስ ብሏት ነበረ። በዚህም አያትየውን ለማግኘት ወደ ሆስፒታል በሄዱበት ጊዜ ሁለቱ እንዲጋቡና ደስተኛ እንዲሆኑ ያላትን ጉጉትና ምርቃት በምትናገርበት ሰዓት ይህንን ያየችው ሲያሊን እሱን ማግባት ነበር የወሰነችው። ደሙንም ይለግሳታል። ከ3 ወር በኋላ ሙሉ ለሙሉ ጤነኛ ሆና ነበረ። ታዲያ አሁን የሱ ሚስት የመሆን ጊዜዋ ስለደረሰ እቃዋን ከሰበሰበች በኋላ ጓደኛዋን ፊፊን ተሰናብታ እሱ ቤት ትገባለች። የቾና የሊንጊ የልብ ጓደኛ አንራን ወደ ሀገር ውስጥ ነበር የገባችው። ልክ እንደገባች ለሊንጊ ትልቅ የፍቅር ስሜት ስላላት ስለሱ ቾን ትጠይቋለች። ታዲያ እሱ ምንም ቢሆን እድል እንደሌላት እሱም ያያት እንደ እህት ስለሆነ መልሳ እንደ ወንድም እንድታየው ስለ ሊንጊ እየነገራት ነበረ። በዛ ሰዓት ደግሞ ቤቱ የሄደችው ሲያሊን እቃዋን ሰብስባ ቁም ሳጥን ውስጥ ልብሷን እየከታተተች እያለ ከላይ የሚንጠባጠብ ውሃ ነበረ ሰውነቷ ላይ ተሰማት።
ቀና ስትል ሊንጊ ነበረ ያ ክፍል የሱ እንደሆነ እንድትወጣና ሌላ ክፍል እንድትሄድ ነበር የነገራት። በዚህ ሰዓት ይቀራረባሉ። ልቧም እየመታ ነበረ። ያኔ ደግሞ እሱን ለማየት የጓጓችው አንራን ወደ ውስጥ ከጓደኛዋ ቾ ጋር ትገባለች። ሁለቱን አንድ ላይ ስታያቸው በጣም ነበር የደነገጠችው። ሊንጊ ሲናገር የነበረው ከ3 ወር በፊት ያገባት ሚስቱ እንደሆነችና ልብሱን እስኪለባብስ ድረስ እታች እንዲቆዩ ለጓደኞቹ ይናገራል። ታዲያ እንዳገባ የተረዳችው አንራን ደግሞ በቅናት ቅጥል ብላ ነበር። ይሄን ሁሉ ነገር ያየው ቾ ደግሞ ምናልባት ሲያሊን ሊንጊን የቀረበችው ለጥቅም እንደሆነ እያሰበ ነበር። በቀጣይ ቀንም ቁርስ እንዲበሉ አንድ ላይ ቁጭ ብሎ እየጠበቃት ነበር። ያኔ እሷ ስትመጣ ካርድ ይሰጣታል። ያ ካርድ በጣም ውድ እንደሆነ፣ ውስጡ ብዙ ገንዘብ እንዳለ፣ በዚህም የፈለገችውን ያህል ገንዘብ ማውጣት እንደምትችል፣ ሚስቱ እስከሆነች ድረስ ግዴታው እንደሆነ ነበር የነገራት። የኤቲኤሙን የይለፍ ቃል በሚነግራት ጊዜ ደግሞ የሷ የልደት ቀን ነበረ። በዚህም ትገረማለች። ይባስ ብሎ ደግሞ እሱም ያ የልደት ቀን የሱ የልደት ቀን እንደሆነ ነበር የነገራት። በዚህም ወደ ትወና ስራዋ ነበር የተመለሰችው። የሷ ኤጀንት ግን ለ3 ወር ያክል ሲያሊን ወደ መስሪያ ቤት ስላልመጣች ስራውን እንደማታስቀጥላት እየነገረቻት ነበር። ነገር ግን ኤጀንቷ አንድ ነገር ትነግራታለች። ይህን ከተባለችው ተዋናይ ጋር አብራ መስራት ከቻለች ስራው እንደሚመለስላት ነበር የተነገራት። እሺ ብላ ከዛ በወጣችበት ጊዜ የተገናኘችው ከቾ ጋር ነበር። ቾ አሁንም ያሾፍባታል። ከቢሮውን ከወጣች በኋላ ከጓደኛዋ ፊፊ ጋር አንድ ላይ እየተራመዱ እያለ አንድ ሌባ ቦርሳዋን ነበር የነጠቃት። ታዲያ ዛ ቦርሳ ውስጥ ደግሞ በጣም ውዱ ካርድ ነበረ። በዚህም ይሄንን ካወቀ ሊንጊ እንደሚገላት እርግጠኛ ነበረች። ታዲያ ግን ከትንሽ ቆይታ በኋላ ሌባው ራሱ መጥቶ ያንን ዋሌት መልሶላት ተሰናብቷት ነበር የሄደው። በቀጣይ ትዕይንትም ሊንጊ እሷን ይዞ የሄደው አያትየውና ጓደኞቹ ጋር አንድ ላይ ራስ ለመብላት ነበረ። ሲያሊን ስለ ሊንጊ ምንም አታውቅም ነበረ። ይህንን የሰማው ቾ እያሾፈባት ነበር። ታዲያ ግን እሷ ልክ ናት ተብሎ እንዲታሰብ ብቻ ሊንጊ የማይወደውን የሚያቃጥል ምግብ እሷ ብላ ስላለችው እየተመገበ ነበረ። ይህንን ያየችው አንራን በጣም ትናደዳለች። ጓደኛዎቹም እሱን ከቀረበው በኋላ በሲያሊን መጠንቀቅ እንዳለበት እየነገረው ነው። ነገር ግን ሊንጊ ምርጫው ላይ እርግጠኛ ስለሆነ ስለሱ እንዳይጨነቅ አረጋግጦ ይነግረዋል። አሁን እሷን በቀረባት ቁጥር ግን ለሷ ስሜት እያዳበረ ነበረ። ምግብ እየበሉ እያለ ከንፈሯ አካባቢ በሚንጠባጠብበት ጊዜ ይጠርግላታል። ባደረገው ነገር ግን ወዲያው ነበር የደነገጠው። መኪና ውስጥም ሳሉ ወደ መስሪያ ቤት ካደረሳት በኋላ እጅግ በጣም ውድ የሆነ ቀለበት ይሰጣታል። ታዲያ ያ ቀለበት ደግሞ እንዳይጠፋባት በመፍራት መስሪያ ቤት ስትገባ አውልቀው ነበረ። መጸዳጃ ቤት በነበረችበት ጊዜ ግን 2 ሴቶች ሲያወሩ ትሰማለች። አሁን እሷ አብራት እንድትሰራት ኤጀንቷ ከነገረቻት ይህን የተባለችው ሴት ሊንጊን በጣም ስለምትወደው እሱን መቅረብ እንደምትፈልግ ሲያወሩ ነበር የሰማችው። በዚህም እሱን በደንብ እንደምታውቀውና ልትረዳት እንደምትችል በመናገር ስለ ሊንጊ በደንብ ለማወቅ ክፍል ውስጥ በመግባት እየተዘዋወረች ማየት ጀመረች። እንዲሁም እሱ ሕፃን እያለ ሮቦት ይዞ ነበር ያያችው። በዚህም እሱ ሲመጣ ስለሱ ማወቅ ስለፈለገች ብቻ እንደሆነ በመናገር ሮቦት እንደሚወድ በማረጋገጥ ይህን የተባለችው ሴት ለሱ እንደ ስጦታ እንድትሰጠው ነበር ያደረገችው። በተደረገው ነገር ሊንጊ በጣም ቢናደድም እሺ ብሎ ይቀበላል። ጥፋት እንዳጠፋች የገባትም ሲያሊን ለሱ እንደ ስጦታና ይቅርታ እንዲያደርግላት ከረባት ለመግዛት ነበር ያሰበችው። ታዲያ ያንን ከረባት ለመግዛት በገባችበት ጊዜ ግን የመረጠችውን ከረባት ሌላ ልጅ ሊገዛው ነበር። ለምና ከባሏ ጋር የሚያስታርቃት ከረባት ስለሆነ እንዲሰጣት ከጠየቀችው በኋላ ልጁ ሰጥቷት ነበር ሄደው። ለሱም ይቅርታ ጠይቃ እንደ ስጦታ ከረባቱን ስትሰጠው ይቅርታ እንዳደረገላት ወዲያው ነበር የነገራት። የሱ ተላላኪም ከረባቱን ባየበት ጊዜ ቆንጆ እንደሆነ ይነግሯል። እሱም በኩራት የሚስቱ እንደሆነ ነበር ያሳወቀው። በቀጣይ ቀን ትልቅ ዝግጅት ላይ መሄድ ነበረባት። ቆንጆ ልብስ ለብሳ ሂል አድርጋ እየተራመደች እያለ ግን ትወድቃለች። በዚህም እግሯን ወለም ይላታል። እዚህ ትልቅ ዝግጅት ላይ ባለመገኘቷ በጣም አዝና አልጋ ላይ ተኝታ ነበረ። ያኔ ሊንጊ ይመጣል። ወለም ያላትን ቦታ እያሸላትም እንዳትጨነቅና በቅርቡ ሌላ እድል እንደምታገኝ እየነገራት ነበረ። በቀጣይ ቀን መስሪያ ቤት አልሄደችም። በሷ ፋንታ እሷን ተክቶ መስሪያ ቤት ሄዱላት ነበረ። ውጭ እየተራመደች እያለ ግን ውሻ ታገኛለች። የውሻው ባለቤት ስለሌለ ወደ ቤት ይዛው ለመግባት ነበር ያሰበችው። የነ ሊንጊ ቤት ጽዳት ሰራተኛ ግን ይህ ሀሳብ ጥሩ እንዳልሆነ እሱ ውሻ እንደሚጠላ ነበር የነገረቻት። ታዲያ ያንን ውሻ ብቻውን መተውና መንገድ ላይ መልቀቅ ስላልፈለገች ግን እንደምንም ብላ እንደምታሳምነው በራሷ በመተማመን እስኪመጣ ደረጃው ላይ ቁጭ ብላ ተጠብቀው ጀመረ። ልክ እንደመጣ ግን ኮቱን አውልቃ ተንከባክበው ነበረ። የሆነ ነገር እንዳለ እርግጠኛ ነበረ። በቀጣይ ቀን አገር ሰላም ብላ ከእንቅልፏ እንደነቃች የሱን ጩኸት ነበር የሰማችው። እሱ አልጋ ላይ ውሻው ተቀምጦ ነበረ። በዚህም እንድታወጣለት በተደጋጋሚ እየጮኸ ይናገራል። ለማረጋጋት ብትሞክርም
ሊሰማት አልፈለገም። እሷ ግን ባለቤቱ ሳይገኝ ያንን ውሻ መልቀቅ አልፈለገችም። ታዲያ ውሻውንም ይዛ ቁጭ ባለችበት ጊዜ ስልክ ይደወልላታል። የውሻው ባለቤት ነበረ። ታዲያ የውሻው ባለቤት ደግሞ ከዚህ ቀደም ከረባት አሳልፎ የሰጣት ልጅ ነበረ። ለትንሽ ጊዜ አብሯት እንዲቆይ ነበረ ውሻውን የነገራት። አንራንም ከሷ ጋር ለመቀራረብ ሀሳብ አምጥታ ነበረ። ሲኒማ እንዲገናኙ ጥያቄ ስላቀረበችላት እሷን ለማግኘት ስትሄድ በቦታው የነበረው ቾ ብቻ ነበረ። አንራን የት እንደሆነች ሲጠየቅም እንዳመማትና እንዳልመጣች ይናገራል። እዛ ቦታ ደግሞ ሲያሊን ስትሄድ ጓደኛዋ ፊፊን ይዛ ነበረ ሄደችው። ፊፊ የቾ ቀንደኛ አድናቂ ነበረች። ታዲያ እሱም ወዲያው መተንፈስ ያቅተው ጀመረ። የአስም በሽታ ስለነበረ የአስም ትንፋሽ መስጫ መሳሪያውን ደግሞ አልያዘውም ነበረ። እሷም ተመልሳ ታፈላልግ ጀመረ። ሰዎች ግሯት ራሱ ያንን መድኃኒት ይዛለት ትመጣለች። እሱም መድኃኒቱን ከወሰደ በኋላ ጥሩ ልጅ እንደሆነች በመረዳት በምላሹ ምን ሊያደርግላት እንደፈለገች ይጠይቃታል። እሷ ግን ቀላል ነገር ነበር የጠየቀችው። ጓደኛው ሊንጊን እንዲያሳምንላትና ውሻው ትንሽ ጊዜ እዛ ቤት እንዲቆይላት ነበር የጠየቀችው። እሱ ግን በዛ ሰዓት ምናልባት ውለታ ሲጠይቃት ተዋናይ እንድሆን እርዳኝ የምትለው መስሎት ነበረ። በዚህም እሱ ስለ ሊንጊ የልጅነት ጊዜው ይነግራት ጀመረ። በልጅነቱ በጣም የሚወደው ውሻ እንደነበረው፣ ነገር ግን አባቱ ከመሞቱ በፊት በጣም ኃይለኛና ሰዎችን የሚቀጣ ስለነበረ ውሻ ስለማይወድ ከቤት እንዳባረረበት፣ በዚህም ልቡ እንደተሰበረ ይነግራታል። ሊንጊ በዛ ሰዓት ቢሮ ነበረ። አንራንም አብራው ጊዜ ማሳለፍ ፈልጋለች። ዛሬ የልደት ቀኑ ስለሆነ የልደት ቀኑን ከሱ ጋር ማክበር ብትፈልግም ያ ተመሳሳይ ቀን ደግሞ የሲያሊን የልደት ቀን ስለሆነ የራሱን ልደት ከማክበር ይልቅ የሲያሊንን ማክበር እንደሚፈልግ እየተናገረ ነው። በዛ ሰዓት ወይን ይመጣል። የነገረውም ሲያሊንና ቾ አንድ ላይ ሆነው ሲኒማ ውስጥ የእሱ አድናቂዎች እንዳያልፉ መንገድ እንደዘጉባቸው ይሰማል። ሁለቱ አንድ ላይ መሆናቸው ትንሽ ቅርብ ያስብለውም እነሱን ሊያድናቸው ወደ ቦታው ይሄዳል። በዚህም እንደምንም ብለው ቾ ከዛ ቦታ እንዲያመልጥ ማድረግ ችለው ነበረ። ሲያሊንም ቤት በገባችበት ጊዜ ውሻውን ማስወጣት አልፈለገችም። ሊንጊ እንድትከፋ ስላልፈለገ ውሻውን ይዛ መቆየት እንደምትችል ይነግራታል። ምግብም ትሰራለች። በዚህም ዛሬ ልደቱ ስለሆነ አንድ ላይ እንዲያከብሩ ፈልጋ ነበረ። ከመቀመጡ በፊት ግን ከአንራን ስልክ ይደወልለታል። እንደሰከረችና የሆነ ባር ውስጥ እንዳለች ነበር የተነገረው። በስካር ውስጥ እንዳትጎዳ በማሰብም ወደ ቦታው ሲሄድ እሷ ግን ሰርፕራይዝ ፓርቲ አዘጋጅታለት ነበረ። በዚህም አብረው እንዲጠጡ ጥያቄ ታቀርብለታለች። እንደምትወደው የተረዳው ሊንጊም አብሮ መሆን የሚፈልገው ከሲያሊን ጋር ብቻ እንደሆነ ተናግሮ ነበረ። ታዲያ ሲያሊንን አልቆይም እመጣለሁ ብሏት ነበረ። ለረጅም ሰዓት ስትጠብቀው ስላልመጣ ያዘጋጀችውን ምግብ ቁጭ ብላ መብላት ጀመረች። አኩርፋው ነበረ። ከዛም እንደ ስጦታ የሰጣት ሙሉ ህንጻ ለሷ ገዝቶላት ነበረ። በዚህም እሷ ግን ያዘጋጀችለት ኬክ ብቻ ስለሆነ ታፍራለች። ነገር ግን ኬኩን ደግሞ ግማሹን በልታው ነበረ። በዚህም እሱ ኬክ አብረው መስራት እንዳለባቸው ነግሯት አንድ ቦታ ወስዷት ኬክ እየሰሩ ጥሩ ጊዜ አሳልፈው ነበረ። በቀጣይ ቀን ፊፊና ሲያ መንገድ ላይ ወክ እያደረጉ ነበረ። በዚህም ሊንጊ መኪና ውስጥ እንድትገባ ሲያሊንን ቢጠይቃትም ፊፊ አይን አውጥታ ወደ ውስጥ ትገባለች። አንድ ላይ ምሳ ለመብላት ነበር ሄዱት። እዛም የሱ ተላላኪ ዌሊም ነበረ። በዚህ ፊፊ ስታወራ የነበረው ከቤቷ እንደተባረረች ነበረ። ይህንን የሰማችው ሲያሊንም እነሱ ጋር አብራ መኖር እንደምትችል ትናገራለች። እሱ ግን ከሌላ ሰው ጋር ሊጋራ ስላልፈለገ ሊንጊ ያመጣው ሀሳብ ከዌሊ ጋር እሷ ብትኖር ጥሩ እንደሆነ ነበረ። ውሻውንም ለባለቤቱ ለመስጠት ነበር ያሰበችው። በዚህም ስልክ ሲደውልላት ግን በጣም ስለታመመ እሱ ቤት ራሷ ይዛ ለመሄድ ተወስናለች። ወደ ውስጥ እንድትገባም ልጁ ይነግራታል። በገባችበት ጊዜ ቤቱ በጣም ቅንጡ ነበረ። ልጁ ግን በጣም ታሟል። በዚህም ከእንቅልፉ ሲነሳ ምግብ ሰርታለት ነበር የወጣችው። ልጁ ናንጂን ይባል ነበረ። ታዲያ እንደተኛ ሲያስመስል የነበረው አውቆ ነው። የሰራችለትን ምግብ ግን በደስታ ነበር የተመገበው። በቀጣይ ቀን ለቀረጻ አንድ ቦታ መሄድ ነበረባት። እሱን ለመሰናበት ብታስብም ክፍል ውስጥ አልነበረም። ወደ ውጭ በወጣችበት ጊዜ ግን ሊንጊና የእሱ ተላላኪ ዌሊ እየጠበቋት ነበረ። ለስራ እንደምትሄድ ትነግሯለች። ታዲያ እሱም መኪና ውስጥ ካስገባት በኋላ ቀድሞ እንዳወቀ፣ በዚህም ግን ቀለበቷን እንዳታወልቅ ነበር የነገራት። ወደ ቀረጻ ቦታውም ትሄዳለች። ታዲያ አንራን ያኔ እሷን ለማስተዋወቅ ፊልሙ ላይ የሚሰራውን መሪ ተዋናይ ይዛ ነበር የመጣችው። በዚህም ግን አንራን ሆን ብላ በሲያሊንና በሊንጊ ግንኙነት ውስጥ ለመግባት የሆነ ወጥመድ ለማዘጋጀት ወስና ነበረ። እሱን ደግሞ ለማድረግ የተጠቀመችው መሪ ተዋናዩ ሲያሊንን እንዲያጠምዳት በማዘዝ ነበረ። ሊንጊ ደግሞ አሁን እሷን እየወደዳት ስለሆነ እንዴት አድርጎ እሷን ማስደሰት እንዳለበት በሚያስብበት ሰዓት ፊፊን ሲጠይቃት ውሻ እንደምትወድ ነበር የነገረችው። በዚህም ሲያሊን ልምምድ ላይ ነበረች። ያኔ መሪ ተዋናዩ ይቀላቀላታል። ነገር ግን ባልተገባ መልኩ እየነካት ነበረ። ይህንን ያየው ቾ ይመጣና ጓደኛው እስከሆነች ድረስ እንደሚጠብቃት ነበር የተናገረው። ከዛ ከሄዱ በኋላ ቾ ስልክ እያወራ ነበረ። ከባድ ዝናብ እየዘነበ ነው። ሲያወራ የነበረው ከአባቱ ጋር ነበረ። አባቱ በማደጎ ወስዶ ነበር የሚያሳድገው። ነገር ግን አይስማሙም ነበረ። እየተጨቃጨቁ እንደሆነ እሷ ለሱ ጥላ ለማቀበል
በምትመጣበት ጊዜ ሰምታ ነበረ። ሆን ብላ ወሬውን እየሰማች እንደሆነ በመረዳትም ይጮህባታል። እሷም ተናዳ ጥላውን ወርውራለት ነበረ ሲያሊን ከዛ ቦታ የሄደችው። ምግብ እየበላች እያለ ድጋሚ መሪ ተዋናዩ ይመጣል። በዚህም አሁንም ባልተገባ መልኩ እየነካት ነበረ። ያኔ ያለችበትን ቦታ እየላከችለት ለቻው ነበረ። ቻውም ያለችበት ቦታ ሬስቶራንት እንደሆነ ሲረዳ ምግብ ልትጋብዘው መስሎት ወደዛ በሚሄድበት ጊዜ ከልጁ ጋር ነበር ያገኛት። በዚህም አሁንም ሊያድናት ችሎ ነበረ። ታዲያ ሁለቱ የተስማሙት ከዚህ በኋላ በመካከላቸው ምንም አይነት ቅሬታ እንደማይኖርና እንደ አዲስ ጓደኛሞች እንደሚሆኑ ነበረ። ሁለቱ ተቀራርበው ሲያወሩ ግን ያኔ መሪ ተዋናዩ አንድ ላይ ፎቶ አንስቷቸው ነበረ። እሷም ክፍሏ ነበረች። በቅርቡ አዲስ ልምምድ ስላላት ወደዛ ለመሄድ አስባ ነበረ። ነገር ግን በሯ ይንኳኳል። ሲንኳኳ በሩን ስትከፍተው ያገኘችው በጣም የሚያምር ነጭ ውሻ ነበረ። ከሱ አጠገብ ደግሞ ሊንጊ መጥቶ ነበረ። ስለናፈቀችው ሊያያት ነበር የመጣው። በዚህም እሷ ዛሬ እንደማይመቻትና ቀረጻ እንዳላት ብትናገርም እሱ የፕሮግራሙ ስፖንሰር ስለሆነ ዛሬ ነፃ እንድትሆን አድርጎ ነበረ። ታዲያ ወደ ራሱ ሆቴልም ከወሰዳት በኋላ በጣም ቆንጆ ጊዜ ነበር ያሳለፉት። ጠዋት ላይ ግን ድምጽ ይሰማሉ። አንዲት ቶንግ የተባለችን ሴት ሁለት ወንዶች አስገድደው ገንዘብ እንድትሰጣቸው እያደረጓት ነበረ። እሷም ገንዘብ እንደሌላት ትናገራለች። በዚህ መሃል ሊንጊ ይገባል። እሱም ካርዳቸውን ከሰጠ በኋላ የት ገንዘብ ማግኘት እንደሚችሉ ነግሮ ድጋሚ ልጆቹ ገንዘብ ፈልገው እንዳይመጡ ደግሞ እነ ሊንጊ ከሆቴሉ ወጥተው ነበረ። ልጅቷንም ወደ ቤቷ ይሸኟታል። እሷም ስራ እንደሌላት ስትናገር ያዘነችላት ሲያሊን የእሷ ተላላኪ መሆን እንደምትችል ነበር የነገረቻት። ወደ ቀረጻ ቦታው እያለች እያለ ግን ከባድ ዜና ትሰማለች። ሊንጊ የመኪና አደጋ እንደደረሰበት ነበር የሰማችው። ታዲያ እሱን ለማግኘት ወደ ሆስፒታል ስትሄድ ግን የተጎዳው እግሩን ብቻ ቢሆንም ሊያስታውሳት አልቻለም ነበረ። ዶክተሩም የተናገረው ለ2 ዓመት ያክል ያሳለፈውን ነገር እንደረሳ ነበረ። እሷም ከዛ ሰዓት ጀምሮ ልክ እንደሚስቱ እንዲያስታውሳት ለማድረግ እየሞከረች ነበረ። መሀል ስትገባ የነበረችው አንራን ናት። ቀድማ አንራንም ለሊንጊ የነገረችው እሱና ሲያሊን የተጋቡት በጥድፊያ እንደሆነ እንጂ ተፋቅረው እንዳልሆነ ነግረዋለች። በዚህም በሷ ተናዶ ነበረ። ሾርባ ይዛለት ብትመጣ እንኳን ያለ ንዴት አይጠጣም ነበረ። አንራን የምታመጣለትን ሾርባ ግን በደስታ ነበር የሚጠጣው። ነገር ግን ይህንን ያየችው ሲያሊን ተስፋ አልቆረጠችም። ባሏን አሳልፋ ለአንራን መስጠት አልፈለገችም ነበረ። በቻለችው መጠን እሱን ለማማለልና የራሷ ለማድረግ ድጋሚ እየሞከረች ነበረ። ታዲያ እሱን ሆስፒታል ውስጥ እየተንከባከበችው እያለ ግን ከዚህ ቀደም እሷና ቻው የተነሱት ፎቶ ድረገጽ ላይ ወጥቶ ነበረ። በዚህም እሷ ላይና ድርጅቱ ላይ ችግር እንደሚያመጣ እየተነገራት ነበረ። አሁን እሷን የማያስታውሳት ሊንጊ ግን ሁለቱን አንድ ላይ ሲያያቸውና ሲቀራረቡ ስለቀና ሚስቱ እስከሆነች ድረስ እንደዚህ አይነት ነገር ማድረግ እንደሌለባት አስጠንቅቋት ነበረ። ሊንጊም ከሆስፒታል በሚወጣበት ቀን እሷ መኪናዋን በአበባና በፊኛ አሳምራ እሱን ይዛ ለመሄድ ነበር የወሰነችው። ታዲያ ግን ስትነዳ በቀስታ ነበር ስትነዳ የነበረው። አንድራንና ቻው ቀድመው እነሱ ቤት ሄደው ነበረ። ታዲያ እሱም ወደ ቤት በሚገባበት ሰዓት ውሻ ያያል። ከዚህ ቀደም ውሻ ስለማይወድ ደግሞ ውሻው እንዲወጣ ነበር የተናገረው። ይህንን ያየችው ሲያሊን ግን ያንን ውሻ እንደ ስጦታ የሰጣት እሱ እንደሆነ እየተናገረች ነበረ። በመካከላቸውም ጭቅጭቅ ይፈጠራል። በቀጣይ ቀንም አብረው ምግብ እየበሉ እያለ ዌንሊ መጥቶ የሊንጊ ድርጅት በቅርቡ የስፖርት ሩጫ ላይ ብዙ ብር ኢንቨስት ስለሚያደርግ ያ ዝግጅት እንደደረሰ እየተናገረ ነበረ። ይህንን የሰማችው ሲያሊንም ታዋቂ ሰዎች ስለሚኖሩ መሳተፍ ፈልጋ ነበረ። እሱ ግን እንድትሳተፍ እንደማያደርጋትና በራሷ መንገድ እንድትፈልግ ነበር የነገራት። መስሪያ ቤት ውስጥም ይህን ስለተባለችው ተዋናይ ሰዎች መጥፎ ነገር እያወሩ ነበረ። እሷን ደግፋ ትከራከር ጀመረ። ይህንን ያየችው ይህንም በቅርቡ ሩጫ ስላለ እዛ ላይ አብራት እንድትሳተፍ ነበር የጋበዘቻት። እዛ ውድድር ላይም ስትሳተፍ እነቾ ሁላ ነበሩ። ታዲያ ሩጫውን ለማሸነፍ ተዘጋጅታ ነበረ። ምክንያቱም ያኔ ስጦታ ለመስጠት የሚመጣው ሊንጊ እንደሆነ ስለምታቅ እንዲኮራባት ለማድረግ ነበረ። ታዲያ አብረው በሚሮጡበት ጊዜ እሷ ነበር ያሸነፈችው። ስጦታ ቢሰጣትም ካሜራው ግን ትኩረት ያደረገው ወደ እሷ አልነበረም፣ ወደ ታዋቂ ሰዎቹ ነበረ። ይህንን ያየው ሊንጊ ግን እንኳን ደስ አለሽ ብሏት ነበር። ያኔ አንራን ትመጣለች። ምሳ እንዲጋብዛት ሊንጊን እየጠየቀችው ነበረ። ሲያሊን ግን አልተስማማችም። ዛሬ እሷ ያሸነፈችበት ቀን ስለሆነ እሷን ሊጋብዛት እንደሚገባ ትናገራለች። አራቱ ተሰብስበው ምግብ ለመብላት ነበር የሄዱት። በዚህም ግን አንራን በተደጋጋሚ ሊንጊ ምግብ እንዲሰጣትና እንዲያጎርሳት ጥያቄ እያቀረበች ነው። እሱም ምግቡን እየመረጠ ሳህኗ ላይ ያደረገላት ነበረ። ይህንን ያየችው ሲያሊን እሱን ለማናደድ በተደጋጋሚ ለቾ ምግብ ትሰጠው ጀመረ። ያኔ ሁለቱ ይፎካከራሉ። ይሄ ነገር ስልችት ያላትም ሲያሊን በቀጣይ ቀን ቾን አንድ ቦታ ቀጥረው ነበረ። በዚህም አንራንን እንዲያገባት ከባሏ መራቅ እንዳለባት እየተናገረች ነው። እሱ ግን አንራንን እንደማያገባት ልክ እንደ እህቱ እንደሚያያት እየተናገረ
እየተናገረ ነበረ። ታዲያ ግን አሁንም ፓፓራዞች እነሱን ፎቶ ያነሳቸዋል። ከዚህ ቀደም ሆቴል ውስጥ አብረው በነበሩበት ጊዜ የአንራን ተላላኪ አንድ ላይ ፎቶ አንስቷቸው ስለነበረ አሁን ደግሞ ሁለተኛ ፎቶ ነበረ። በዚህም ፍቅረኛሞች እንደሆኑ ይወራ ጀመረ። የሱ አባትም ይህን ዜና ባየበት ሰዓት በጣም ተናዶ ነበር። እሷም ወደ ቤት በገባችበት ጊዜ አንራን ለሱ ብላ ምግብ እየሰራች ነበረ። ይህም ባየችበት ሰዓት ምግቡን ለማበላሸት ነበር ያሰበችው። የጽዳት ሰራተኛዋም እንዳታደርግ ብትነግራትም የተሰራውን ሾርባ መጠጣት ጀመረች። ይህንን ያየችው አንራን በጣም ተናዳ ነበረ። ታዲያ ያንን የቀረውን ሾርባ ይዛ የሄደችው ለሊንጊ ነበረ። ሊንጊ ግን አልጠጣውም። ምክንያቱም ከዚህ ቀደም የጽዳት ሰራተኛዋ ነግራው ነበረ። ሲያሊን ያንን ሾርባ ከጠጣች በኋላ ከባድ እንቅልፍ ውስጥና መደንዘዝ ውስጥ እንደገባች ስለሰማ ምናልባት የሆነ ነገር አንራን አድርጋበታለች ብሎ ስለጠረጠረ አልጠጣውም ነበረ። ነገር ግን ስትመጣ እንደዛለና ራሱን እንዳመመው ማስመሰል ጀመረ። ይህንን ስታይ አንራን በጣም ደስ ብሏት ነበር። በቀጣይ ቀንም ከጓደኛዋ ፊፊ ጋር በነበረችበት ጊዜ የቾ አባት እንደፈለጋት ነበር የተነገራት። በዚህም እሺ ብላ ወደዛ ትሄዳለች። ሊንጊ ደግሞ በዛ ሰዓት ሾርባ ውስጥ ስላለው መድኃኒት እያጣራ ነበረ። በዚህም ከባድ መድኃኒት እንደሆነ ይረዳል። በተጠራችው መሰረትም ሲያሊን አባትየው ጋር ስትሄድ ለቤተሰቦቿ እንደሱ አይነት ሴት እንደማትመጥን እየተናገረ ነበረ። ያኔ ቾ ይመጣል። ባይሆን አባትየው የቤተሰባቸውን ስም እያጠፋ እንደሆነ፣ እንግዳ ሲመጣ ሻይ ማቅረብ ባህላቸው እንደሆነ ይናገራል። በዚህ ንግግሩ የተናደደው አባትየው ቾን ሊመታው ሲል ግን መሀል የገባችው እሷ ነበረች። በዚህም ትመታለታለች። በሰዓቱ የደረሰው ደግሞ ሊንጊ ነበረ። ሚስቱን ስለመታበት አባትየውን አስጠንቅቆት ነበረ ሄደው። ታዲያ አሁን ሁሉን ነገር ሊንጊ አስታውሶ ነበረ። የተመታችውን ጀርባዋን ያሻት ጀመረ። እሷም ድጋሚ እንዳይረሳት እየፈራች እንደሆነ እየተናገረች ነበረ። እሱም ሁሉን ነገር እንዳስታወሰና ድጋሚ እንደማይረሳት ቃል ይገባላታል። በቀጣይ ቀንም ሊንጊ አንራንን ነበር የጠራት። አንድ ቦታ ተቀጣጥረው በሚያወሩበት ጊዜ እሷ ሆን ብላ አቀነባብራ የመኪና አደጋውን እንደፈጠረች፣ ታዲያ ለ2 ዓመታት ያሳለፈውን ነገር እንዳለ እንዲረሳ ደግሞ በተደጋጋሚ መድኃኒት ስትሰጠው እንደነበረ ሾርባ ውስጥ አድርጋ ነበር ያወቀው። በዚህም ይቆጣት ጀመረ። ድጋሚ አጠገቡ እንዳትደርስ ቢያስጠነቅቃትም እንደምትወደው እየተናገረች ነበር። እሷ ግን እንደዚህ አይነት ነገር እንድታደርግ አብሯት ሲሰራ የነበረው ናንጂን የተባለው ልጅ ነበረ። አሁን አዲስ ሾው ላይ ትቀርባለች። ታዲያ እዛ ላይ ደግሞ ለአንድ ወንድ ደውላ አፈቅርሻለሁ ብሎ እንዲነግራት ማድረግ ነበረባት። በዚህም ለማን መደወል እንዳለባት ግራ ገብቷታል። ያኔ የደወለላት ሊንጊ ነበረ። እሱም እንደሚወዳት ይናገራል። በመቀጠልም ድጋሚ ስልክ ተደውሎላት ናንጂን የተባለው ልጅ የተናገረው አሁን እሷን አፈቅርሻለሁ ያላት ልጅ ሊንጊ እንደሆነ ይነገራል። ይህንን የሰማችው እስከዛሬ ሊንጊን የምትወደው ድርጅት ውስጥ የምትሰራው ተዋናይ ይን ደግሞ በጣም ትናደድባታለች። በዚህ የተነሳ ከሱ ጋር ግንኙነት ስላላት ደግሞ የሷ ኤጀንት ራሱ በጣም ተናዳባት ነበር። ስራዋን እንደምታጣ ሁላ ይነገራታል። ነገር ግን ሊንጊ እጅግ በጣም ታዋቂ ሰው ስለሆነ በተቃራኒው ደግሞ በጣም ብዙ ሰዎች ከሷ ጋር መስራት እንደሚፈልጉ እየተናገሩ ነበር። በዚህም ቤጂንግ ውስጥ ትልቅ ቀረጻ እንዳለና እዛ እንድትሄድ ግብዣ ይቀርብላታል። ቤትም ገብታ ልብሱን እያስተካከለች እያለ አንድ ሳጥን ታያለች። እሱን ልትከፍተው ስትል ግን ያስቆማት ሊንጊ ነበረ። ወሬን አንስቶ ያንን ነገር እንድትረሳ ነበር ያደረጋት። ወደ ቤጂንግም ለመሄድ ጓደኛዋን ፊፊ ነበረ ይዛ የሄደችው። እዛ ግን በተለያዩ ቦታዎች ቀረጻ በሚደረግበት ጊዜ በተደጋጋሚ ከቾ ጋር ስትገናኝ ስለነበረ የጋዜጠኞችን ትኩረት ስባው ነበረ። ታዲያ ዝግጅቱ ላይ በሄደችበት ጊዜ የተለያዩ ኢንቨስተሮች እያወሯት ነው። ከነሱ መሃል ናንጂን የተባለው ልጅ መጥቶ ጁስ ይሰጣታል። እሱንም ጁስ እየጠጣች ነበረ። ሰዎቹን በምታወራበት ሰዓት በጣም እየተጨነቀች ስለነበረ ግን ቾ አብሯት ሆኖ እያገዛት ነበረ። እሷም ያንን ጁስ ከጠጣች በኋላ በተደጋጋሚ ልቧ አካባቢ እያመማት ነበረ። እሷን ለማረጋጋትም ወደ ሆቴል የወሰዳት ቾ ነበረ። እንደ አጋጣሚ ሆኖ ደግሞ እሷን ለማግኘት ሊንጊ ይመጣል። መንገድ ላይ ያገኘው ናንጂንም እዚህ መምጣት እንዳልነበረበት የሱ የልብ ጓደኛና ሚስቱ ሩም ተከራይተው አንድ ላይ እንዳሉ ነበር የነገረው። ወደ ውስጥ በሚገባበት ጊዜ እሷ በጣም ታማ ነበረ። በዚህም እሱ ያረጋጋትና እንድትታከም ረድቷት ነበረ። በዚህም አብረው ጊዜ ለማሳለፍ ስለወሰኑ በቀጣይ ቀን ሁለቱም ስራ አልገቡም። ቆንጆ ቲሸርት አንድ አይነት ከገዙ በኋላ አብረው ጥሩ ጊዜ አሳልፈው ነበረ። ጁሱን ከጠጣች በኋላ ግን በተደጋጋሚ እያመማት ነበረ። በዚህም ከዚህ ቀደም ሉኪሚያ ያመማት ጊዜ ያከመቻት ዶክተር ጋር ነበር ሄደችው። ዶክተሯ ግን ጭራሽ እንዳላከመቻት ትናገራለች። ይባስ ብላም ያለባት በሽታ አኒሚያ ወይም የደም ማነስ ብቻ እንደሆነ ነበር የነገረቻት። ይሄ ነገር ግራ ያጋባታል። ታዲያ እውነት ማረጋገጥ ከፈለገች ከዚህ ቀደም የነበረውን ታካሚነቷን የሚያስረዳ ሪፖርት እንድታመጣ ነበር የተነገራት። ከዚህ ቀደም ሳጥኑን ልትከፍት ስትል ሊንጊ እንዳትከፍት እዛ ውስጥ ያለው የስራ እቃዎች ብቻ እንደሆኑ ስለነገራት ቀጥታ ቤት ሄዳ የከፈተችው
ሳጥኑን ነበረ። በዛ ሰዓት እሱ ስልክ ደውሎላት ስልክ እያናገራት ነው። ልክ ሳጥኑን ከከፈተች በኋላ ትደነግጣለች። የሕክምና ሪፖርቷ እሱ ጋር ነበረ። ስታነበው ደግሞ ሉኪሚያ የሚባል በሽታ ጭራሽ አልነበረባትም። የነበረባት ደም ማነስ ብቻ ነበረ። እንዴት እንዲህ እንደተፈጠረ ትጠይቀዋለች። እሱም እሷን ለመቅረብ የፈጠረው ታሪክ እንደሆነ ነበር የነገራት። ሆስፒታሉም የሱ እንደነበረ በሽታዋንም የውሸት ሉኪሚያ እንዳለባት እንዲወራ ያደረገው እሱ እንደሆነ ይነግራታል። በዚህም እስከ ዛሬ እንደዋሻት ነበር የተረዳችው። አብራው መሆን እንደማትፈልግ ትናገራለች። ይህን ሁሉ ያደረገው እሷን ለመቅረብ እንደሆነ ለመናገር ቢሞክርም ግን ጥላው ከሄደች በኋላ ትንሽ እንደተራመደች ራሷን ትስታለች። በዚህም ዶክተሮች መጥተው ያክሟታል። በቀጣይ ቀን ከዛ ቤት ለመውጣት ብትፈልግም 2 ጋርዶች ከዛ ቦታ እንዳትወጣ ቀጥሮባት ነበረ። ሊንጊ የወጣው ምግብ እንኳን አትመገብም። ይህንን የሰማው ሊንጊ ምግብ እንድትበላ የቻለውን እያደረገ ነበረ። በንዴቱ ላትነክሰው ጀመረ። ምግብ የምትበላው ከዚህ ቤት ስትወጣ ብቻ እንደሆነ ስትናገርም እንድትሄድ ነበር የፈቀደላት። ሻንጣዋንም ይዛ ወደ አንድ ሆቴል ትሄዳለች። ታዲያ ጓደኛዋ መታ ሁሉን ነገር ተረድታ ነበረ። የቀሯትንም እቃ ለመሰብሰብ እሱ ቤት ሄዳ ነበረ። በዚህም ሁሉን ታሪክ ይነግራት ጀመረ። ለመጀመሪያ ጊዜ እሷን ያያት ከ2 ዓመት በፊት እንደሆነ፣ ታዲያ ያን ቀን ልደቱ እንደነበረ፣ በዚህም ያን ቀን የሷ ልደትም ነበረ። እሱ ኬክ ለመግዛት ነበረ ሄደው። ነገር ግን ኬክ ሻጮቹ በኤቲኤም ስለማይቀበሉ እሷ ከኪሷ አውጥታ ገንዘብ እንደከፈለችለት ልክ እንዳያት ከዛ ሰዓት ጀምረው እንደወደዳት፣ በዚህም ለ2 ዓመታት ያክል እሷን ለመቅረብ የተለያዩ መንገዶችን ቢፈልግ ሊቀርባትና እሷ ደግሞ ትኩረት ልታደርግበት እንዳልቻለ፣ ታዲያ አንድ ቀን ላይ በሽታ እንዳለባት ዶክተር ሲያወራ እንደሰማ፣ ያ ሆስፒታል ደግሞ የሱ ስለሆነ ሉኪሚያ እንዳለባት እንደተናገረ፣ በዚህም ዶክተሩን አሳምኖ ከበሽታው መዳን የምትችለው በሊንግ ደም ብቻ እንደሆነ እንዲነግራት እንዳደረገ፣ በዚህም እሱን በምትከታተልበት ሰዓት ሚስቴ ሁኚ ብሎ ጥያቄ እንደሚያቀርብላትና ይሄን ሁሉ ነገር ያደረገው እሷን ከማቅረብና ከማፍቀር አንጻር እንደሆነ ይነግራታል። እሷ ግን እምቢ ነበር ያለችው። ልታናግረው እንኳን አልፈለገችም። ታዲያ እሷም ከዚህ ቀደም ስትኖርበት ወደ ነበረው አፓርታማ በተላላኪዋ ቶንግ እርዳታ ተመልሳ ትገባለች። ነገር ግን የደወለላቸው ነበረ እታች እንደሆነና ምን እንደተፈጠረ እየጠየቃት ነበረ። እሷም የተፈጠረውን እያንዳንዱን ነገር ለሱ ትነግሯለች። በዚህም ሊንጊን ለማናገር ነበር ቾ የሄደው። የሰራው ነገር ልክ እንዳልሆነ ሲነግረው መልሶ ሊንጊም የልብ ጓደኛውን ሚስት ማፍቀር ራሱ ልክ እንዳልሆነ ነበረ ለቾ የነገረው። ቾም በዚህ በጣም ይናደዳል። በአሁን ሰዓት ያስከፋው ሚስቱን ብቻ ሳይሆን እንደ ወንድሙ የሚያየው ጓደኛውንም እንዳስከፋ በመናገር ጥሎት ነበር የወጣው። እሷን በቀጣይ ቀን ወደ ቤት በምትሄድበት ጊዜ ሊንግን በር ላይ ነበር ያገኘችው። እሱም በተደጋጋሚ ይቅርታ ይጠይቃታል። ሰውን ይቅርታ ሲጠይቅ ለመጀመሪያ ጊዜ ነበረ። እሷ ግን አሁንም ይቅርታውን ለመቀበል ዝግጁ አልነበረችም። እሺ እስክትለው ድረስ እንደማይተዋት በመናገር በየቀኑ ምግብና የተለያዩ ቁርሶች በር ላይ ያስቀምጥላት ነበረ። አንድ ቀን ላይም አዲስ የሚመረት ጁስ ነበረ። ያንን ጁስ እንድታስተዋውቅላቸው ድርጅቶች ጠርተዋት ነበረ። በምትቀምስበት ጊዜ ጁሱ በጣም ይጣፍጣል። እየጠጣች ስራ እየሰራች እያለ ያዞራቱላ ጀመረ። ጁስ ውስጥ የሆነ ነገር ተደርጓል። በመቀጠል እሷን ለማግኘት የመጣው ቾ ነበረ። ታዲያ ቾ ሊንጊ መስሏት እሱን ለመሳም ልብሷን ለማውለቅ እየሞከረች ነበረ። እሱም ሊያስቆማት እየሞከረ ነው። ነገር ግን በካሜራ እየተቀረጹ ነበረ። ይህንን የሚያደርጉት አንራን እና ናንጂን አንድ ላይ ነበሩ። በቦታውም የመጣው ሊንጊ ነበረ። በዚህም እሷን ይዞ ወደ ቤት ይወስዳታል። በቀጣይ ቀን የነቃችው እሱን አቅፈው አንድ ላይ ተኝተው ነበረ። ምን እንደተፈጠረ ስትጠይቀው ፈገግ በማለትም ምንም እንዳልተፈጠረ ይነግራታል። ወደ ቤቷም ትሄዳለች። ታዲያ ግን ቹን ስላላገኘችው ስትደውልለት ባህር ዳርቻው ጋር እንዳለ ይነግራታል። በዚህም እሱ ጋር ትሄዳለች። ሊወድቅ ሲል ግን ቀድማ ነበር ያዳነችው። እሱም በጣም ከባድ ጭንቀት ውስጥ እንዳለ ሊያገኛትና ሊያፈቅራት ከማይችል ሴት ፍቅር እንደያዘው እየነገራት ነበረ። አጥብቃ ማንን እንደሆነ ስትጠይቀው ግን ወዲያው ወሬውን ያስቀይሰዋል። ቹም ወደ ቤት ሲሄድ አባቱ በቁጣ ነበር የተቀበለው። ከዚህ ቀደም እሱና ሲያሊን አንድ ላይ የተቀረጹትን ቪዲዮ እያሳየው አባትየው በንዴት እየመታው ነበረ። ቀጣይ ቀንም ለሷ እሱ ሆስፒታል እንዳለ ነበር የተነገራት። እዚህም አባትየውን ትጮህበት ጀመረ። አባትየው ሊመታት ሲል ደግሞ የመጣው ሊንጊ ነበር። በዚህም ወደ ውጭ እሱን ለማናገር ካስወጣው በኋላ ያስጠነቅቀው ጀመረ ሚስቱን እንዳይነካ። ቾ ደግሞ የሱ የወለደው ልጅ እንደሆነ እንደሚያውቅ ከዚህ ቀደም ከነበረችው ከሱ ሚስት ወይ ቅራኔ አማካኝነት ልጁን እንደካደና አሁን በማደጎ እንደወሰደው ሲያሳምነው እንደነበረ፣ ከዚህ በኋላ እንዲህ አይነት ነገር የሚያደርግ ከሆነ ድርጅቱን ሁላ እንደሚቀማው ሊንጊ እየተናገረ ነበረ። እሷን በቀጣይ ቀን ደግሞ ቻው እንደሞተ በእሳት አደጋ ዜና ታያለች። እውነት መሆኑን ለማረጋገጥ እየሮጠች ስትወጣ መንገድ ላይ ያገኘችው ሊንጊ ነበረ። እሱም እውነት እንደሆነ ይነግራታል። በዚህም ከባድ ሀዘን ውስጥ ትገባለች። ታዲያ ሊንጊም ይህንን ሀዘን ብቻውን መጋፈጥ ስለማይችል እሱ ቤት እንድትመጣ ነበር ይነገራት። በዚህም በመጨረሻ ሁለቱ ይታረቃሉ።
በዚህም ቹ እንዲሞት ያደረገው ሰው አሁን ኢላማውን እሷ ላይ ማድረጉ ስለማይቀር እንድትጠነቀቅ እየነገራት ነበረ። ታዲያ የቹ ስልክን የሚፈልጉት ጀመረ። ያገኙትን ባህር ዳርቻው ጋር ነበረ። እዛ ደግሞ ከዚህ ቀደም ወደ ባህሩ ሊዘል ሲል ስታስቆመው የሚያሳይ ፎቶ ነበረ። በዚህም እሷ ገፍትራ ባህር ውስጥ እንደገደለችው ለማስመሰል እየሞከሩ ነበረ። ምናልባት ከዚህ ሁሉ ጀርባ ያለችው የእሷ ተላላኪ ቶንግ እንደሆነች በመጠርጠርም እሷን ቃለ መጠይቅ ለማድረግ ሊንጊ ነበረ ሄደው። በዛ ሰዓት ደግሞ እሱን ተከትላ የመጣችው ሲያሊን ነበረች። ታዲያ ለቶንግ ከመደገፍ ይልቅ ግን ባሏን እንደምታምነው በመናገር የዋሸቻት ነገር እንዳለ ቶንግን ትጠይቃታለች። ከሲያሊን ጠላቶች ጋር በመመሳጠር እሷ ወንጀለኛ እንደሆነች ለማድረግ እየሞከሩ እንደሆነ ትነግራታለች። እስከዛሬ ስላመነቻት ስለከዳቻት እንደተናደደች ነገር ግን ለፖሊስ እንደማታመለክት ነበር የተናገረችው። በቀጣይ ቀንም ጋዜጠኞችን በመሰብሰብ ጋዜጣዊ መግለጫ ለማድረግ ነበር ያሰቡት። ንግግር ሲያደርግ የነበረው ዌይን ነበረ። በዚህም ሲያሊን እና ሊንጊ ፍቅረኛሞች እንዲሁም ባልና ሚስት እንደሆኑ ከዛ በተጨማሪ ደግሞ ቾን የገደለችው ሲያሊን እንዳልሆነች እየተናገረ ነው። ወዲያው የመጣችው አንራን ነበረች። ሲያሊን እንደገደለችው የሚያሳይ መረጃ እንዳላት ትናገራለች። እንደ ምስክርም ይዛ የመጣችው ቶንግን ነበረ። ቶንግም ሲያሊን ስትገለው እንዳየች እየተናገረች ነው። ወዲያው ግን ወደዛ የመጣው ቾ ነበረ። ቾና ሊንጊ ከመጡም በኋላ እሱ በህይወት እንዳለ ነገር ግን እሱ እንዲሞት ሲያቀናብሩ የነበሩት እነ አንራን እንደነበሩ እየተናገረ ነው። ታዲያ እሱ ሆስፒታል ውስጥ በነበረበት ጊዜ አንዲት ነርስ መታ መድኃኒት እንደወጋችሁ በዚህም ራሱን እንደሳተ ራሱን ያገኘው ደግሞ አንድ ቦታ ታስሮ እንደነበረ ሁለት ጋርዶችም ከዛ ቦታ እንደማይወጣ እነሱን ያዘዘቻቸው አንራን እንደሆነች ሲናገሩ እንደነበረ ይናገራል። በዚህም ይሄን ሁሉ ነገር ያደረገችው አንራን እንደሆነች በማወቅም ጋዜጠኞች ይከባታል። እሷ ግን አብራ ሲሰራ የነበረው ወንድ ማን እንደሆነ እንደማትናገር ለሊንጊ እንደማስጠንቀቂያ ነበር የነገረችው። እሱም ከዛ ቦታ አምልጦ በወጣበት ጊዜ በሞተር ሳይክል የወሰደችው አንዲት ቆንጅዬ ልጅ ነበረች። እሷንም እንደሚከፍላት ቃል ገብቶላት ነበረ። ቹም ከዛ ቦታ በሄደበት ጊዜ ፍላፊቱ የመጣው አባቱ ነበረ። አባቱ በጣም ተጎሳቅሏል። እሱ እንደሞተ ከሰማ ጊዜ ጀምሮ ጤነኛ እንዳልነበረና ከባድ የልብ ድካም እንደያዘው ነበር የሰማው። በዚህም አባትየው ከዚህ በላይ ላለማዋሸት ስለወሰነ የእሱንና የእናቱን ፎቶ ያሳየዋል። ታዲያ ከእናቱ ጋር ግንኙነት እንደነበረው ነገር ግን እርጉዝ መሆኗን እንዳላወቀ ታዲያ አባትየው በቤተሰቦቹ ግዳጅ አማካኝነት ለቢዝነስ ተብሎ ከአንዲት ሴት ጋር ትዳር እንደጀመረ እናትየው ልጅ እንዳለው እንዳልነገረችው ካወቀ በኋላ ግን እናትየው ላይ ባለው ከባድ ንዴት አማካኝነት እሱን በማደጎ እንደወሰደው እየተናገረ ነበረ። አባትየው በከባድ የልብ ድካም ስለታመመ አብሮት ለመኖር ቾ ድጋሚ ያስባል። ከዚህ በኋላ እሷ ላይ ጉዳት እንዳይደርስባት የፈራው ሊንጊም ጆሮ ጌጥ እንደ ስጦታ ይሰጣታል። እዛ ላይም ቦታዋን የሚቆጣጠር መሳሪያ የተገጠመበት ነበረ። ሞል ውስጥም ልብስ እየገዛች ነበረ። የሆነ ሰው እየተከታተላት ነው። ዞር ስትል አንዲት ሴት ነበረች። ያቺን ሴት ደግሞ ከዚህ ቀደም ፎቶ ላይ ታ ነበረ። በዚህም ቀጥታ ሄደችው የሊንግ አልበም ውስጥ በምታይበት ጊዜ የእሱ እናት እንደሆነች ትረዳለች። ታዲያ ያለው ዌይንሊም ስለ አንዲት ሴት እንዲያጣራላት ነበር ያዘዘችው። ስሟን ግን አልተናገረችም ነበረ። ታዲያ እሷም የተገናኘችው ከቾ ጋር ነበረ። ቾንም ከዚህ ቀደም እሷን እንዳፈቀራት ስትጠይቀው በጣም ይደነግጥና እንደማያፈቅራት ነበር የተናገረው። ነገር ግን ድጋሚ የተገጣጠመው ከዚህ ቀደም እንዲያመልጥ በሞተር ከረዳችው ልጅ ጋር ነበረ። ሞተሯ ተበላሽቶባት ነበረ። በዚህም እቃ ማድረስ ስላለባት እንዲረዳት ነበር የነገረችው። ልክ እንዳያት ግን ልጅቷን ወዷት ነበረ። የሊንጊ እናትንም አድራሻ ያወቀችው ሲያሊን እናትየውን ለማግኘት ትሄዳለች። የሊንግ አባት በጣም ከባድና መጥፎ ሰው ስለሆነ ልጇን ትታ ለመሄድ እንደተገደደች ታዲያ ልጇን ይዛ እንደማትሄድ ስትረዳም ሌላ ባል እንዳገባች ነገር ግን እሱም ወንድ ልጅ እንደነበረው አሁን ያገባችው ባልም እንደሞተ እየተናገረች ነበረ። በዚህም ልጇ በጣም እንደናፈቃት ስትናገር ሁለቱን ለማቀራረብ ነበር ያሰበችው። እናትየው ምግብ እየሰራች ያንን ምግብ ደግሞ ለሊንጊ ሲያሊን ታቀርብለት ነበረ። ምግቡን ሲቀምሰው ከዚህ ቀደም የሆነ ቦታ እንደሚያውቀው እርግጠኛ ነበረ። አንድ ቀን ላይም እናትየው እንደተለመደው ለሱ ምግብ ለመስራት እነሱ ቤት ነበር የመጣችው። ያኔም ሊንጊ ቀድሞ ከስራ ስለወጣ ሲያሊንን ሰርፕራይዝ ለማድረግ በሚገባበት ጊዜ እናትየውን ያያታል። በዚህም እናትየው እንድትወጣ በጩኸት እየተናገረ ነው። ሲያሊንም ነገሩን ለማርገብ በምትሞክርበት ጊዜ ጮህባት ጀመረ። በዚህም አክርፋለች። ማታ ላይም አጠገቧ ከተቀመጠ በኋላ እናትየው በጣም እንደጎዳችው ልደቱን ራሱ የሚጠላው ያን ቀን እናትየው ጥላው ስለሄደችው እንደሆነ እየተናገረ ነበረ። ታዲያ እሷም የድሮውን መተው እንዳለበት ምንም ቢሆን እናቱ እስከሆነች ድረስ ይቅርታ ተጠያይቆ ጥሩ ግንኙነት መፍጠር እንዳለበት እየመከረችው ነበረ። እሱም በዚህ ሀሳብ ይስማማል። ታዲያ የሊንጊ እናት ደግሞ አዲስ ባል ካገባች በኋላ ባልየው ወንድ ልጅ ነበረው። ያ ወንድ ልጅ አሁን አድጎ ደግሞ ናንጂን ነበረ። በዚህም ሊንጊን እንደሚወደው ያስመስል ነበረ። በውስጡ ግን የሆነ ነገር እየቀመረ ነበረ። ናንጂንንም አንድ ላይ ጋብዘውት አንድ ላይ እንደ ቤተሰብ ምግብ ተመግበው ነበረ።
እናትየው ወደ ሆቴሏ ልትሄድ ስትል ናንጂን እንደሚወስዳት ነበር የተናገረው። ወደ ሆቴሏ ካደረሳት በኋላ ያንቃት ጀመረ። የሱ እናት የሞተችው በሷ ምክንያት እንደሆነ እየተናገረ ነበር። ሊንጊም ናንጂንን በደንብ ስለሚያውቀው ከዚህ ቀደም ደግሞ ሲያሊን ውሻው በጠፋበት ጊዜ ስለረዳችሁ ሁለቱ እንደሚቀራረቡ ስለሚያውቅ ሊንጊ ናንጂን መጥፎ ሰው ስለሆነ ራሷን ከሱ እንድታረቅ በተደጋጋሚ እየነገራት ነበረ። በቀጣይ ቀንም ናንጂን እሷ ጋር ይመጣል። በእርግጠኝነት ሊንጊ ከሱ እንድትርቅ እንዳስጠነቀቃት፣ ነገር ግን እሱን በጣም እንደ ወንድም እንደሚወደው እየተናገረ ነበረ። ያኔ እሷ ወደ ላይ ላት ጀመረ። በዚህም በሱ ምክር አማካኝነት የእርግዝና ምርመራ እንድታደርግ ስለነገራት በምትመረምርበት ጊዜ እርጉዝ እንደሆነች ትረዳለች። ሊንጊም ለስራ ውጭ ሀገር ሄዶ ስለነበረ ሲመለስ ለሱ ሰርፕራይዝ ፓርቲ ለማዘጋጀት አዘጋጅታ ሁሉን ነገር እሱን ከኤርፖርት ለመቀበል ትመጣለች። ታዲያ ግን እሱ ወደ ቤት ነበር የመጣው። ሚስቱ የት እንዳለች ሲጠይቅም እሱን ለመቀበል ኤርፖርት እንደሄደች ነበር የተነገረው። በዚህን ጊዜ ግን እሷ ራሷን ከሳተችበት ስትነቃ ታግታ ነበረ። እሱም በቻለው መጠን የሄደችበት ቦታ ሁላ ያፈላልጋት ጀመረ። ያገታትም ናንጂን ነበረ። ነገር ግን ጆሮ ጌጧ ላይ የአቅጣጫ መጠቆሚያ እንዳለ ለፖሊሶች ሊንጊ ይናገራል። ነገር ግን ናንጂን አቅጣጫ መጠቆም ያለውን ጆሮ ጌጥ ሌላ ቦታ ጥሎት ነበረ። በዚህም ቦታ ቀይረዋል። እሷም በከፋት ጊዜ በተደጋጋሚ ስዕል ትስልና ያንን ስዕል ለሊንጊ እንዲሰጥላት ነበር የተናገረችው። ያንን ስዕል በሰጠበት ጊዜ ግን ናንጂን በእርግጠኝነት ስዕሉ የሆነ ሚስጥር እንዳለው ተረድቶ ነበረ። በዚህም እነሱ ያሉበትን ቦታ በስዕል አማካኝነት አድርጋ ነበር የሰጠችው። እዛ ቦታም ሊንጊ ይመጣል። በዚህም ሽጉጥ ይዞ የነበረውን ናንጂን ያስፈራራው ጀመረ። ሚስቱ እንዳትጎዳበት በጣም ፈርቶ ነበረ። ነገር ግን እነሱን ለመርዳት በመጨረሻ አብራት ስትሰራ የነበረችው ቶንግ ሽጉጡን እንዲጥል አድርገው ነበረ። ያንን ሽጉጥ ለመውሰድ ሊንጊ ቢሞክርም በመጨረሻ እሱ ላይ ተኩሶበት ነበረ። ወደ ሆስፒታልም ይገባል። ናንጂንም ከዛ ቦታ አምልጦ ነበረ። ታዲያ ሊንጊ ከባድ ኮማ ውስጥ ነበር የገባው። የሚድነው በተአምር እንደሆነ ዶክተሮቹ እየተናገሩ ነው። ናንጂን ላይም ከባድ የመኪና አደጋ እንደደረሰበትና አስክሬኑ ግን እንዳልተገኘ እየተነገረ ነበረ። ለብዙ ቀናት ባሏን እየተንከባከበች ነው። ቾ ደግሞ ከአባቱ ጋር በሚያወራበት ጊዜ ሊንጊ ያለውን ድርጅት ማን እያስተዳደረ እንደሆነ ይጠይቋል። ሆን ብለው እሱን ከቦርድ ለማስወጣት እየሞከሩ እንደሆነ ቾ በሰማበት ጊዜ ይህንን ስታደርግ የነበረው እናትየው ነበረች። ታዲያ እሱ ተወካይ ሆና የሄደችው ሲያሊን ነበረች። በዚህም ቦርዶቹን አንድ ባንድ በማሳመን ከእናትየው ጋር በተደረገው ምርጫ አማካኝነት ሊንጊ ከኮማ በሚነቃበት ጊዜ እሱ መሪ እንዲሆንና መሪነቱ እንዲቆይ በድምጽ ብልጫ ሲያሊን ማሸነፍ ችላ ነበረ። ስለሱ በጣም ተጨንቃለች። ሆስፒታልም ሄዳ እጁን ይዛ ማልቀስ ጀመረች። ነገር ግን የሰማችው እሱን ድምጽ ነበረ። ራሱን ያመመው እንደሆነና እንዳታለቅስ ነበር የነገራት። በዚህም ስለነቃ በጣም ደስ ይላታል። ጤንነቱ ተመልሶም ከሆስፒታል ነበር የወጣው። ታዲያ እናቱ ጋር ይሄዳል። እሱ ኮማ ውስጥ በነበረበት ጊዜ ያደረገችውን እንደሚያውቅ። አሁን የመጣው ግን ሚስቱ ምን ያህል እንደምታስብለት እንዲረዳ ስላደረገችው እናትየውን አመስግኗታል። እርግዝናዋ እየገፋ ነበረ። ከጓደኛዋ ጋር ነበረች። ታዲያ ጓደኛዋ ሰው ለማናገር በሄደችበት ጊዜ ግን ድጋሚ የታገተችው ሲያሊን ነበረች። ያገታትም ከመኪና አደጋው የተረፈው ናንጂን ነበረ። እሷንም ለመጉዳት በሚሞክርበት ጊዜ እሷ ያለችበት ስፍራ ሊንጊ ከፖሊሶች ጋር ነበር የመጣው። እዛው በቁጥጥር ስርም ናንጂን ሊውል ችሎ ነበረ። አሁን እነሱ በመጨረሻ ነፃ ነበሩ። 8 ወራትም ያልፋሉ። እሷ የመውለጃ ጊዜዋ ደርሶ ነበረ። ታዲያ ቤተሰቦችም አንድ ላይ ተሰብስበው ጥሩ ጊዜ እያሳለፉ ነበረ። ቾ ከዚህ ቀደም በሞተር ካዳነችው ሴት ጋር የፍቅር ግንኙነት ጀምሯል። የሲያሊን ጓደኛ ፊፊ ደግሞ ከሊንጊ ተላላኪ ዌን ጋርም ግንኙነት ጀምራ ነበረ። አንድ ላይ ደስተኛ በነበሩበት ጊዜ ወዲያው የሲያሊን ምጥ ነበር የመጣው። ቤተሰቦቿም ግፊ እያሉ እያበረታቷት ፊልማችን በዚህ ቆንጆ አስተላለቅ እዚህ ላይ አብቅቷል። ደህና ቆዩልኝ።